በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰቦች ኦርቶዶክሳውያን ወገኖቻችን በእግዚአብሔር ፍጹም ሰላም እንደምን አላችሁ? እንኳን ለበዓለ መስቀል አደረሳችሁ አደረሰን። ሰንበት ላይ ደብረ ዘይት እንዲሉ የጌታችን የመድኃኒታችን ኢየሱስ ክርስቶስን የጾም መታሰቢያ እኛም እየጾምን በረከት እያገኘን ባለንበት ጊዜ ደግሞ ዕፀ መስቀሉን የምናከብርበት መጋቢት 10 ቀን አብሮ ውሏል ማለት ነው። ከቅዱስ ያሬድ ዜማ እንደተለመደው ትንሽ ብዬላችሁ ወደ ትምህርታችን እንገባለን። እግዚአብሔር እንዲያስተምረን ፈቃዱ ይሁን። ካል ክብሩ ለፀሐይ ካል ክብሩ ለወርህ ካል ክብሮሙ ለከዋክብት ኮከብ ኮከብ ይሄይስ ክብሩ ወንነኒ ንትቄለልዮም በዕፀ መስቀሉ ለክርስቶስ። ቅዱስ ያሬድ በጾመ ድጓው የሚናገረው ኃይለ ቃል ነው። የፀሐይ ክብሩ ሌላ ነው፣ እንዲሁም የጨረቃ ክብሩ ሌላ ነው፣ የከዋክብቱም ክብራቸው ሌላ ነው። ኮከብ ከኮከብ ክብሩ ይበልጣል እና እኛ ደግሞ በዕፀ መስቀሉ በኢየሱስ ክርስቶስ ዕፀ መስቀል እንከብራለን እንጠበቃለን ይላል ማለት ነው። ካል ክብሩ ለዝንቱ ዕፀ መስቀል ካል ክብሩ ካል ክብሩ ለዝንቱ ዕፀ መስቀል ካል ክብሩ የዚህ የዕፀ መስቀል ደግሞ ክብሩ ሌላ ነው ብሎ ክብሩን ይናገራል። እንደ እግዚአብሔር ፈቃድ ዛሬ ለዓለም መድኃኒት የሆነ ኢየሱስ ክርስቶስ የተሰቀለበት መስቀልን መነሻ አድርገን በኖህ መርከብ ምሳሌነት እንማራለን ማለት ነው። እንግዲህ ቅዱስ አባታችን ሙሴ እንደጻፈልን በኦሪት ዘፍጥረት 7 ትካት በጠፉበት ዘመን አባታችን ኖህ መርከብን እንደሰራ በመርከቧ ደግሞ ዕፀ መስቀልን እንደሚመሰል እናውቃለን። እሱን ኦሪት ዘፍጥረት እናንተ ታነቡታላችሁ። 7 ትካት እንደ ፈረስ ጆሮ እንደ ጦር ጉሮሮ ተስተካክለው ለፈጣሪያቸው ያልተመቹ በመሆናቸው ምክንያት እግዚአብሔር ሊቀጣቸው ወደደ። ሲቀጣቸው ደግሞ ከመዓቱ እንዲድኑ እንኳን መርከብ እንዲሰሩ አዘዛቸው እግዚአብሔር ቸር ስለሆነ። እነሱ ግን ዘበቱ። ወዳጁ ኖህ የእግዚአብሔርን ትእዛዝ ፈጸመ። 120 ዘመን ሰጠው። እንደሚሰራ ከነገረው በኋላ እንዴት እንደሚሰራም ከጠየቀ በኋላ እግዚአብሔር ነግሮት ቁመቱን ይሄን ያህል ወርዱን ይሄን ያህል አድርገህ ብሎ በ3 ክፍል ከፍሎ እንዲሰራ እግዚአብሔር አዞት በመስቀል ቅርጽ ሰርቶ ከ100 ዓመት በኋላ ኖህ ጨርሷል። 20 ዓመት አትርፎ ማለት ነው። ኖህ በዚህ መርከብ ራሱንና ቤተሰቦቹን ሌሎችን ፍጥረታት ሁሉ አድኗል። ከሰው ወገን ልጆቹን የልጆቹን ሚስቶች የእሱን ሚስት 8 ሰው፣ ከእንስሳት ግን ከእያንዳንዱ ፍጥረት እግዚአብሔር በወደደ መጠን አትርፏል ኖህ። እንግዲህ ይህንን የኖህ መርከብ በቀጥታ በድንግል ማርያም ይመሰላል። እንደገና በዕፀ መስቀል እንመስለዋለን።
በኖህ መርከብ የሰው ልጆችና ፍጥረታት እንደዳኑ ሁሉ በጌታ መስቀልም ፍጥረት ሁሉ ድኗልና በኖህ መርከብ ይመሰላል። ይህ ዕፀ መስቀል ኖህን ከማያ ያዳነው እንደሆነ ቅዱስ ያሬድ ሲናገር ዝንቱ ዕፅ ዘአምነ ፈያታዊ ዘየማን ዝንቱ ዕፅ ዘአዳነው ለኖህ አመ አይህ ዝንቱ ዕፅ ዘሰናይ ይፈሪ ወኃጢአተ ይሰሪ ይላል። መልካምን የሚያደርግ መልካምን የሚያፈራ ኃጢአትን የሚያስተሰርይ ኖህን ያዳነው መስቀል ይሄ ነው ብሎ በቀጥታ ዕፀ መስቀልን ከመርከቡ ጋር አነጻጽሮ ይነግረናል ማለት ነው። እንግዲህ የኖህ መርከብ ስንት ክፍል አላት አልኳችሁ? 3 ክፍል። መስቀልም 3 ክፍል ነው። ግራ እጁ፣ ቀኝ እጁና መካከል ሰውነቱ ማለት ነው። ስለዚህ በአፋ የሞቱ ሰዎች ወይም ደግሞ ወደ ኖህ መርከብ ያልገቡ ሰዎች ያለቁት 7 እካት ያላመኑት የአረማውያን በመስቀል የማያምኑ ሰዎች ምሳሌ፣ በመርከባ ውስጥ የዳኑ ደግሞ በመስቀል ያመኑ በመስቀሉ የዳኑ እኛስ በመስቀሉ ምናምን የእግዚአብሔር ኃይላችን ነው። ለሰነፎች ግን ሞኝነት ነው። በእግዚአብሔር ቃል በተገለጠበት ደሙ በፈሰሰበት በኢየሱስ ክርስቶስ መስቀል ማመን ለኛ ኃይላችን ነው። ለሰነፎች ግን ሞኝነት ይመስላቸዋል ብሎ ቅዱስ ጳውሎስ እንደተናገረው የማያምኑት መርከብ ስሩ አንሰራም፣ ትንሽ ዘመን እንጨፍር እያሉ ጊዜያቸውን ጨርሰው በኃጢአት ያለቁት የአረማውያን በመስቀል ዛሬ የማያምኑት ምሳሌ ነው። ኖህ በመርከብ ቆይቶ ከመርከቡ ሲወጣ ወይን ተከለ ይላል። እንግዲህ ከወይን ጠጁም ጠጥቶ ሰከረ ነው የሚለው። ራቁቱን ሆነ። ከነዓን የተባለው የልጅ ልጁ የአያቱን እርቃን አይቶ ሳቀ። ሄዶ ለማን ነገረው? ለካም ነገረው። ካምም የአባቱን እርቃን አይቶ እየሳቀ እየተሳለቀ ወደ ወንድሞቹ ሄደና ነገራቸው። ሴምና ያፌት ግን የአባታቸውን እርቃን አናይም ብለው ወደ ኋላ የኋሊት ተመልሰው ልብሳቸውን አልብሰውታል። ይሄ በቀጥታ ምሳሌ ነው። ኖህ የጌታ ምሳሌ፣ ወይን የተባለው የፍቅር ምሳሌ ነው። የተሳለቀው የተባለው ከነዓን የይሁዳ ምሳሌ ነው። የይሁዳ ምሳሌ ነው ማለት ሄዶ የተናገረው ለፈሪሳውያን፣ ለሰዱቃውያን፣ ለአይሁድ አሳልፎ ጌታን ስሞ የሰጠ የይሁዳ ምሳሌ ነው። የተሳለቀ ካም ደግሞ የፈሪሳውያን፣ የሰዱቃውያን፣ የአይሁድ ምሳሌ ነው። ሴምና ያፌት የአባታቸውን እርቃን አናይም እንዳሉ ፀሐይ፣ ጨረቃ፣ ከዋክብትም የጌታቸውን እርቃን አናይም ብለው ብርሃናቸውን እንደከለከሉ የሚያሳይ ነው። ስለዚህ የፀሐይና የጨረቃ የከዋክብት ምሳሌዎች ናቸው ማለት ነው። በሌላ በኩል ቅዱሳን አባቶቻችንም እንደሚተረጉሙት ቅዱስ ያሬድም እንደሚተረጉመው ወይቤሎ ለኖህ አመ አይህ ንሳ እምፅ ዘኢይነቅዝ ግብር ታቦተ በዘትድህን እስመ ዝንቱ ዕፀ መስቀል በዘቦቱ ተሰቅለ እግዚእነ ናክብሮ በዘቦቱ ረከብነ መድኃኒተ በኃይለ መስቀሉ ንመውፅ ጸራነ። እንጨት አንሳና ታቦትን ስራ። ታቦት ያለው መርከቡን ነው። መርከብን ስራ፣ በዚያም ትድን አለ። ይሄ የተባለው ዕፀ መስቀል ነው። ዕፀ መስቀል ነው ብሎ ይናገራል። እና በዕፀ መስቀሉ ያዳነን እግዚአብሔር በኖህ ይመሰላል። ይሄን ኦሪት ዘፍጥረት ምዕራፍ 9 ከቁጥር 1 ጀምራችሁ ስታነቡ የምታገኙት ታሪክ ነው። በእርግጥ ምሳሌ ዘያ ያህጽጽ ነው። ሰከረ እንደተባለ ጌታም የሰው ልጆች ፍቅር አገብሮት እስከ ሞት እንደደረሰ ማሳያ ነው። ራሱን ሳተ ማለት ሞተ፣ ተሰቀለ እንደማለት ነው የኖህ ምሳሌ ኢየሱስ ክርስቶስ። ስለዚህ ይሄ መስቀል ጌታ ማዳኑን የገለጠበት ለሰው ልጆች ምሕረቱን ቸርነቱን አሳልፎ የሰጠበት ነፍሱን የሰጠበት ደሙን ያፈሰሰበት ስጋውን የቆረሰበት ዕፀ መስቀል ነው። መመኪያችን ይሄ ነው። ቅዱስ ጳውሎስ እንደሚለው
አልብየ ምክስ ዘእንበለ መስቀሉ ለጊዜ ኢየሱስ ክርስቶስ ከጌታዬ መስቀል በላይ ሌላ መመካበት የለኝም ይላል። መመካበት የለኝም ይላል። ስለዚህ ጠላታችን ድል የምናደርገው በባህሪው ሞት በመንግስቱ ሽረት ለውጥ የሌለበት ኢየሱስ ክርስቶስ በቀደሰው በደሙ ፈሳሽነት በከበረው በክቡር መስቀሉ ነው ማለት ነው። ይሄ ክቡር ዕፀ መስቀል ዛሬ መጋቢት 10 ቀን ተገኝቷል። መስከረም 17 የምናከብረው ቁፋሮ የተጀመረበት ዕለት ነው። አይሁድ በምቀኝነት ሰውን ሲያድን ኃይሉ ሲገለጥበት አይተው ቀብረውታል። እንደምታውቁት እሌኒ ንግስት ከልጇ ከቆስጠንጢኖስ ጋር ተማክራ መስከረም 17 ቀን ጭሱ ጠቁሟት በ326 ዓመተ ምህረት ቁፋሮ አስጀምራ መጋቢት 10 ቀን ከ7 ወር በኋላ ቅዱስ መስቀሉን አግኝታለች ማለት ነው። ቅዱስ ያሬድም ይሄን እንዲህ ብሎ ይነግረናል በዜማ ወእምዝ አርአየ ቆስጠንጢኖስ ትምህርተ መስቀል ለአሕዛብ ወለነኒ በዓልነ መስቀል ኃይልነ ውእቱ ወፀወንነ መድኃኒተ ነፍስነ ዝንቱ ውእቱ መስቀል። በዝንቱ ዕፀ መስቀል ተመውፀረከ ብሎ ለቆስጠንጢኖስ በሰማያት በጸፍጸፈ ሰማይ ያሳየው እግዚአብሔር ምስጢርን ገልጦለት ከእናቱ ጋር ተማክሮ ቆስጠንጢኖስ ትምህርተ መስቀልን ለአሕዛብ አሳያቸው። ለእኛም መስቀል በዓላችን ነው፣ ኃይላችን ነው፣ መጠጊያችን ነው፣ የነፍሳችን መዳኛ ነው ይሄ መስቀል ብሎ ቅዱስ ያሬድ ያመጣዋል። ወበውእቱ መዋዕል አስተራዮ ትምህርተ መስቀል ለቆስጠንጢኖስ ዮምሰ በዓልነ መስቀል ፍስሐነ ወክብርነ ዝንቱ መስቀል መድኃኒተ ኮነ ለአሕዛብ። በዚያ ዘመን ትምህርተ መስቀል ለቆስጠንጢኖስ አሳየው ይላል። ዛሬም ለእኛ በዓላችን ነው መስቀል፣ ደስታችን፣ ክብራችን፣ ለአሕዛብ መድኃኒት የሆነ ዕፀ መስቀል ነው ይላል ማለት ነው። በኢየሩሳሌም ሰቀልዎ በጎልጎታ ቀበርዎ ዘዮም መስቀል አብርሃ ወተሰብሃ ለነገሥት ኮኖሙ መርሃ ውቁሃነ ፈታ ጥቀ ተሰብሃ። በኢየሩሳሌም ሰቀሉት፣ በጎልጎታ ቀበሩት። መስቀል ዛሬ አበራ፣ ተመሰገነ። ለነገሥት ወይም ለነገሥታት መሪ ሆናቸው ለነ ቆስጠንጢኖስ። የታሰሩትን ፈታ፣ አብዝቶ ከፍ ከፍ አለ፣ ልዑል ሆነ፣ መስቀል ተከበረ ይላል። ይህ ታላቅ በዓል ነው። በነገራችን ከንዑሳን በዓላት መካከል ያለ በዓል ነው። በኢየሩሳሌም ሰቀልዎ በጎልጎታ ቀበርዎ ዘዮም መስቀል አብርሃ ወተሰብሃ ለነገሥት ኮኖሙ መርሃ ውቁሃነ ፈታ ጥቀ ተሰብሃ። በኢየሩሳሌም ሰቀሉት፣ በጎልጎታ ቀበሩት። መስቀል ዛሬ አበራ፣
ተመሰገነ ለነገስት መሪ ሆናቸው። የታሰሩትን ፈታ፣ ከፍ ከፍ አለ፣ ልዕልናው ተገለጠ ይላል ቅዱስ ያሬድና ምስጋናውን ያቀረበልን የሰማያት የመላእክትን ምስጋና ያሰማን የእግዚአብሔር አገልጋይ ቅዱስ